ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። በዕለተ ቅዳሜም የምሽቱ የስፖርት የመረጃ ሰዓታችን ዛሬም እንደተለመደው የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከትልልቆቹ የአውሮፓ ክለቦች ጋር በተያያዘ ለምሳሌ ያክል ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ ዛሬ ከጠዋት ጀምሮ በትልልቆቹ ሚዲያዎች የወጡ ስፖርታዊ ጉዳዮችን እንዲሁም ከክረምቱ የዝውውር መስኮት ጋር ተያይዞ የተለያዩ የዝውውር ጭምጭምታዎችም አሉ። እነሱን ጉዳዮችንም እያነሳን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያው በኋላ በድጋሚ ተመልሰን ስንመጣ የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስበትን ፕሮግራም ወደ እናንተ የምናቀርብ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ጋበዝኩኝ። ፉአድ ባህሩ ፕሮግራሙን እመራለሁ። ከመሸጋገሪያው በኋላ በድጋሚ እንገናኝ። የሀገር ውስጥ መረጃን በማስቀደም ነው የምንጀምረው። የኢትዮጵያ ብሔራዊ ቡድን ትላንትና ምሽት ከሳኦ ቶሜና ፕሪንሲፔ ጋር የመጀመሪያ ቅድመ ማጣሪያ ጨዋታውን አድርጎ እንደነበር እናስታውሳለን። በሞሮኮ የተደረገ ጨዋታ ነው። በአልጀዲድ አልአብዲ ስቴዲየም የተደረገ ጨዋታ ነበር። እንደ ባለሜዳነት የተቆጠረችው ሳኦ ቶሜ 3-0 በሆነ ውጤት ተሸንፋለች። ሀገራችን ኢትዮጵያ የመጀመሪያውን ዙር ጨዋታ በትልቅ ስኬት ነው አጠናቃ የተመለሰችው። እንግዲህ ሀገሬ መነቃቃት እንዲፈጠር አድርግ ያለው ሲልም ነው ዮሐንስ ሳህሌም የኢትዮጵያ ብሔራዊ ቡድን አሰልጣኝ የተናገሩት። የዋሊያዎቹ ዋና አሰልጣኝ የሆኑት ዮሐንስ ሳህሌም የትላንትናው የብሔራዊ ቡድኑ ድል በመስዋዕትነት የተገኘ ሲሉ ጭምር ነው የገለጹት። መክፈል የሚገባው መስዋዕትነት ተከፍሎለታል ለዚህ ውጤት ሲሉም ነው ዮሐንስ ሳህሌም የተናገሩት። በቀላሉ የተገኘ መንገድ ወይም በቀላል መንገድ የተገኘ ውጤት አይደለም ሲሉ ጭምር ይገልጹታል። አክለውም ሀገራዊ መነቃቃት እንዲፈጠር አድርገንበታል፣ የጋራ የሁሉም ድል ነው ሲሉ ጭምር ተናግረዋል። ቡድኑ ጥሩ ውጤት ይዞ ለመመለስም አቅዶ እንደነበር የገለጹት አሰልጣኙም ድሉ የኔ ብቻ አይደለም፣ የሚውለበለበው የኢትዮጵያ ባንዲራ ነው፣ በዚህም በጣም ደስተኛ ነኝ ሲልም ጭምር ነው የተናገረው። ተጫዋቾቼ ወደ ሜዳ ከመግባታቸው በፊት ኢትዮጵያዊነት ማንነታቸውን ማሳየት እንደሚገባንም ተስፋ እንደማንቆርጥም እጅ እንደማንሰጥም ለማሳየት ተነጋግረን ነው የገባ ነው ሲሉም ጭምር ነው ዮሐንስ ሳህሌ የተናገሩት። የመጀመሪያውን ዙር ጨዋታም ሳኦ ቶሜና ፕሪንሲፔን 3-0 በሆነ ውጤት ማሸነፍ ችለዋል። እንግዲህ ወደ ድሬዳዋ ደግሞ አቀምተው የመልሱ ጨዋታ የፊታችን ማክሰኞ መጋቢት 22 እንደሚደረግ የወጣላቸው መርሃ ግብር እንደሚያሳይ ነው ጥቆማዎች የወጡት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናመራ። ውድ ቤተሰቦቻችን ፋብሪዚዮ ሮማኖ ከዝውውር ጉዳዮች ጋር በተያያዘም ሰፋ ያሉ ጉዳዮችን እያጋራ ይገኛል። በተለይ የክረምት ተጫዋቾች የዝውውር መስኮት አሁን እጅጉን እየተቃረበ መምጣቱን ተከትሎ የተለያዩ የዝውውር ዜናዎች መውጣት ጀምረዋል። በዝውውር መስኮቱ ላይም በንቃት ይሳተፋሉ ተብሎ ከሚጠበቁ ክለቦች መካከል ደግሞ አንደኛው አርሰናል ነው። ምንም እንኳን ባለፈው የውድድር ዓመት ወይም ባለፈው የክረምት ተጫዋቾች የዝውውር መስኮት በጣም ጠንከር ያለ የዝውውር መስኮትን አሳልፈው እንደነበር እናስታውሳለን። በጣም ጥሩ የሚባሉ ተጫዋቾችን ጭምር ማምጣታቸውን እናስታውሳለን። ነገር ግን በዛ ብቻ የሚያበቁ አይመስልም። በሚቀጥለው የክረምት ተጫዋቾች የዝውውር መስኮትም ጥሩ ዝውውሮችን ለማድረግ እንቅስቃሴዎችን እንደሚያደርጉ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። አርሰናል ከፊት መስመር ላይ አንድ ተጫዋች ይጨምራል ተብሎም ይታሰባል። የክንፍ ተጫዋች አሊያ ደግሞ የአጥቂ ተጫዋች መሆን አለመሆኑን ወደፊት የሚታይ ነው የሚሆነው። አርሰናል በፉልባክ በመሃል ሜዳ በግንባር ቀደምትነት የሚያደርጋቸው ነገሮችን ይኖራሉ ተብሎ ይጠበቃል። ለአርሰናል በጣም አስደሳች የክረምት የዝውውር መስኮትም ይሆናል ተብሎ እንደሚጠበቅ ነው መረጃዎች በትልቁም እየተጋሩ የሚገኙት። ፋብሪዚዮ ሮማኖ እንደሚናገረው ከሆነ አርሰናል በክረምት የተጫዋቾች የዝውውር መስኮት የፉልባክ ቦታውን የመሃል ሜዳውንና በግንባር ቀደምትነት የሚሞላቸው ቦታዎች እንደሆኑ እየተነገረ ነው። በተለይ በፉልባክ ቦታ ላይ የጁሪየን ቲምበር በቋሚነት የመሰለፍ ነገሩ አሁን ላይ ቤን ዋይትን የጨዋታ ደቂቃዎችን በማሳጣቱ ምክንያት የተጫዋች ደግሞ በቋሚነት የሚሰለፍበትን ቦታ ማምራት ይፈልጋል። ስለዚህም በቀጣይ ሌሎች ክለቦችን የመቀላቀል እድል ይኖሯል ተብሎ
ይታሰባል። እሱን ለመተካት ደግሞ አርሰናሎች የተለያዩ ተጫዋቾችን እየተመለከቱ ነው። እነ ቲኖ ሊቨርመንቶን ጭምር ከኒውካስል ዩናይትድ ለማስፈረም ሙከራዎችን እያደረገ ነው። እንዲሁ ደግሞ ናትናኤል ብራውን የተባለ ተጫዋችም ከወደ ጀርመን ለማስፈረምም ፍላጎቱ እንዳላቸው ይነገራል። ሌላኛው በመሀል ሜዳ ላይ ነው ስማቸው የሚነሳው እነ ሳንድሮ ቶናሊ፣ እነ ኤሊዮት አንደርሰን ከሌሎችም ክለቦች ምንም እንኳን የማንቸስተር ከተማ ክለቦች ከነዚህ ተጫዋቾች ጋር በተያዘ በትልቁ ስማቸው እየተነሳ ቢገኝም አርሰናልም ግን በዚህ ዝውውር ውስጥ እንዳለበት የሚያሳዩ መረጃዎች ይወጣሉና የሚመጣው የክረምት ተጫዋቾች የዝውውር መስኮት ለአርሰናልም በጣም በትልቁ ስራ የሚበዛበት የክረምት የዝውውር መስኮት የመሆን እድሉ ሰፊ እንደሆነ ነው እየተገለጸ የሚገኘው። ካይ ሃቨርትስ ይናገራል። በተለይ ስለ ወደፊት ቆይታው ነው ጥያቄ ቀርቦለት ምላሹን የሰጠው። አርሰናል ውስጥ ልክ እንደ ቤቴ ነው የሚሰማኝ ሲል ይናገራል። ወደፊትም እዚሁ እንደምቆይ በጣም እርግጠኛ ነኝ ሲልም ካይ ሃቨርትስ ጨምሮ ተናግሯል። እዛ በእኔ ደስተኛ ያልሆነ ሰው ያለ አይመስለኝም፣ ሁሉም በእኔ ላይ በጣም ደስተኞች ናቸው ሲልም ነው ካይ ሃቨርትስ ስለ አርሰናል ቆይታው የሚናገረው። እውነት ለመናገር ያክል የውድድር ዘመኑ በጣም ቀላል አልነበረም፣ ነገር ግን ወደፊት ቆይታዬ በእርግጠኝነት ለንደን ውስጥ በአርሰናል ቤት እንደምቆይም ተስፋ አድርጋለሁ ሲልም ጭምር ነው የተናገረው። እንግዲህ ተጫዋች በተደጋጋሚ ጉዳቶች ምክንያት በተለይ በዚህ ውድድር ዓመት ለአርሰናል ብዙ ግልጋሎቶችን መስጠት እንዳልቻለም የምናስታውሰው ነው። ነገር ግን አሁንም በአርሰናል የመቆየት እድል አለኝ ወይም ደግሞ በአርሰናል መቆየትን ምርጫ ያደርጋለሁ፣ እዛ ሁሉም ሰው ይወደኛል ሲልም ጭምር ነው ካይ ሃቨርትስ ሀሳቡን እየሰጠም የሚገኘው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። የክለቡ የፋይናንስ አቅም አሁንም ቢሆን ማንቸስተር ዩናይትድ የተለያዩ ተጫዋቾችን ለማምጣት እንደሚያግዘው የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በተለይ ማንቸስተር ዩናይትድ የአውሮፓ ቻምፒየንስ ሊግን ቦታ ይዞ የሚያጠናቅቅ ከሆነ ደግሞ የተለያዩ ተጫዋቾችን ለማምጣትም የገንዘብ አቅሙን ፈርጠም ማድረግ እንደሚችል ጭምር ነው እየተነገረ የሚገኘው። የማንቸስተር ዩናይትድ የበላይ ኃላፊዎች ማንኛውንም አይነት ውሳኔ ከመወሰናቸው በፊት ነገሮች እንዴት እንደሚያመሩ በትዕግስት ለመመልከትና ለጊዜው ፋታ ለመውሰድም የወሰኑ እንደሆነ የሚያሳዩ መረጃዎች አሉ። በክረምቱ ሁለት ትልቅ ውሳኔዎች ይጠበቃሉ በማንቸስተር ዩናይትድ በኩል። አንደኛው ተጫዋቾችን በማስፈረምና በመሸጥ ጉዳይ ላይ በጣም ቢዚ እንደሚሆን ይታሰባል። ሌላኛው ደግሞ አሰልጣኝ ይቀይራሉ አይቀይርም በሚሉት ጉዳይ ላይ ኢኒዮሶች በጣም ትልቅ የቤት ስራ እንደሚጠብቃቸው ነው የሚነገረው። አሁን ላይ አሰልጣኝ ማይክል ካሪክ በክለቡ አመራሮች ዘንድ ከፍተኛ አድናቆት ማግኘቱ ምንም ጥርጥር የለውም። ምክንያቱም በቅርብ ጊዜ ያደረጋቸውና እሱ ከመጣ በኋላ ማንቸስተር ዩናይትድ ምን ያክል ለውጦችን እንዳሳየ ምን ያክል መሻሻሎችን እንዳሳየ በግልጽ የተመለከትነው ጉዳይ ነው። ደረጃው ላይም በጣም ትልቅ ለውጦችን አምጥቷል። የአውሮፓ ቻምፒየንስ ሊግንም ለመሳተፍ በጣም የቀረበ ቡድን እንደሆነ ጭምር እየተመለከትን ነው። ይሄ ነገር የተፈጠረው አሰልጣኝ ማይክል ካሪክ ከመጣ በኋላ የመጡ ተከታታይ ድሎች እንደሆኑ ይታመናል። ይህንንም የማንቸስተር ዩናይትድ የበላይ አካላት በደንብ ይገነዘቡታል ወይም ደግሞ ግምት ውስጥ ያስገቡታል ተብሎ ነው የሚጠበቀው። በተለይም በመልበሻ ክፍል ውስጥ ደግሞ ሰላማዊ ድባብን እንዲሰፍንም በማድረጉ ተጫዋቾቹም ከልባቸው በእጅጉ ስለሚወዱት ትልቅ ግምት ይሰጠዋል። በዚሁ በማንቸስተር ዩናይትድ የቋሚ ስራ ላይም ትልቅ አስተዋጽኦ ሊኖረው እንደሚችል ወይም የቋሚ አሰልጣኝነቱን ስራ ሊሰጠው እንደሚችል የሚያሳዩ ግምቶች ናቸው እየወጡ የሚገኙት። በተለይም በመልበሻ ክፍል ውስጥ ሰላማዊ ድባብ እንዲፈጠር ያደረገበት መንገድ በማንቸስተር ዩናይትድ አመራሮች ዘንድ እጅጉን በጣም ተወዷል ተብሏል። ቢሆንም ግን የክለቡ አመራሮች የመጨረሻውን ምርጫ ለማሳወቅ ግን ምንም አይነት መቻኮል ውስጥ እንዳልሆኑ ጭምር ነው እየተገለጸ የሚገኘው። በተለይም የማንቸስተር ዩናይትድ አመራሮች የሚፈልጓቸው የአሰልጣኝ ዝርዝሮች እንደነበሩ እናስታውሳለን። አንደኛው የፓሪስ ሰን ዠርሜኑ አሰልጣኝ የሆነው ሉዊስ ኤንሪኬ እንደነበረ እናስታውሳለን። ነገር ግን አሰልጣኝ ሉዊስ ኤንሪኬ በዛው በፓሪስ ሰን ዠርሜን የመቆየት እድሉ በጣም ሰፋ ያለ እንደሆነ የሚያሳዩ መረጃዎችን ሳይመን ስቶንስ እያወጣ ይገኛል። የቢቢሲው ዘጋቢ ሌሎችም እንደ ሮቤርቶ ዲዘርቢም ነበሩ። ነገር ግን ዲዘርቢ ወደ ማንቸስተር ዩናይትድ የመምጣቱ እድል በጣም ጠባል ተብሏል። አሁን ላይ ግን የዩሊያን ናግልስመን ስም ከማንቸስተር ዩናይትድ ጋር የሚነሳ ነው። ጄጄ ጋብሪኤል ከዋናው ቡድን ጋር በተያዘ እንግዲህ ስሙ እየተነሳ ነው። ማንቸስተር ዩናይትድ እጅግ ተስፋ የሚጣልበት ወጣት ተሰጥኦ ነው ጄጄ ጋብሪኤልን በቀጣዩ የክረምት የውድድር ዘመን ወይም ፕሪሲዝን ዝግጅት ላይ ሊያሳተፈው እንደሚችል ታማኙ ጋዜጠኛ ሳይመን ስቶንስ መረጃውን እያወጣ እንደሚገኝ ነው የተገለጸው። ጋዜጠኛ ሳይመን ስቶንስ በጉዳዩ ላይ አስተያየቱን ሰጥቷል። ጄጄ ጋብሪኤል በቀድሞ ውድድር ዘመን የወዳጅነት ጨዋታዎች ላይ እንደሚሳተፍ ከፍተኛ ግምት እንዳለ ነው የተነገረው። የዩናይትድ አሰልጣኞች ቡድን ልጁ ከአዋቂዎች እግር ኳስ ጋር ለመላመድ በአካል ብቃቱ ወይም በፊዚካሊ ጠንካራ መሆን አለመሆኑን የሚወስኑት በእነዚህ ጨዋታዎች ላይ በሚያሳየው ብቃት እንደሆነ ጭምር ይነገራልና ለማንቸስተር ዩናይትድ በጣም ትልቅ ተስፋ ያለው ተጫዋች እንደሆነ ጭምር ነው የተነገረው። ማርከስ ራሽፎርድ አሁን ላይ በብቃቱ ጫፍ ላይ ይገኛል ብለዋል አሰልጣኝ ቶማስ ቱሄል ሲናገሩ። ባርሰሎናን ከተቀላቀለ ጀምሮ ሙሉ ለሙሉ የተለየ ተጫዋች ሆኖ ነው ያገኘሁት ሲሉ ነው የእንግሊዝ ብሔራዊ ቡድን አሰልጣኝ የሆኑት
ቲቲ ወይም ቶማስ ቱሄል የሚናገሩ ትላንትና ምሽት በሜዳ ላይ ከነበሩ ተጫዋቾች ሁሉ ምርጡ እሱ ነበር ሲሉ ነው የተናገሩት አሰልጣኝ ቶማስ ቱሄል። ባርሴሎና እሱን የማያስቀርበት ብቸኛው ምክንያት ምናልባትም ደሞዙን መሸፈን ስለማይችሉ ካልሆነ በስተቀር በባርሴሎና ቤት እንደሚቆይ በጣም ትልቅ ተስፋ አለኝ ሲሉም ነው ቶማስ ቱሄል የተናገሩት። ወደ ባርሴሎና ካመራ በኋላ በጣም ለየት ያለውን ራሽፈርድን እየተመለከትኩኝ ነው ሲሉ ጭምር የተናገሩት። ማንቸስተር ዩናይትድ የሳንድሮ ቶናሊን ዝውውር በተመለከተ ከኒውካስል ዩናይትድ ጋር ንግግር እንደጀመረ የሚያሳዩ ዘገባዎች እየወጡ ነው። ማንቸስተር ዩናይትድ ጣሊያናዊውን የመሃል ሜዳ ኮከብ የሆነውን ለማስፈረምም ይፋዊ የዝውውር ጥያቄንም እያዘጋጁ እንደሚገኙ ጭምር ነው ታማኝ የሚባሉ የመረጃ ምንጮች እየዘገቡ የሚገኙት። ሆኖም ግን ኒውካስል ዩናይትድ ለዝውውሩ ላይ አሁንም በጠንቃቃ እንደሚሆኑ ነው የተገለጸው። ባለፈው ክረምት በተለይ አሌክዛንደር ኢሳክን ሲሸጡ ያለ ተስማሚ ተተኪ ነበር የሸጡትና ቡድኑ ምን ያክል በማጥቃቱ ረገድ ላይ ዘንድሮ በጣም ተቸግሮ እንዳለ እየተመለከት ነው እንገኛለን። በተለይ የአሌክዛንደር ኢሳክ መልቀቅ በጣም ትልቅ አስተዋጽኦ አድርጎባቸዋል ወይም ትልቅ ተጽዕኖ ፈጥሮባቸዋል። እርግጥ ነው ኒክ ቮልትማደን እና ዩኤን ዊሳን አስፈርመዋል። ነገር ግን አሌክዛንደር ኢሳክን በትክክል ተክተውታል ብሎ ማሰብ ግን አይቻልም እና ያንን ነገር በድጋሚ እንዲገጥማቸው አይፈልጉም። በዚህም ማክፓይሶቹ በአሌክዛንደር ኢሳክ ዝውውር ላይ ከተፈጠረው ሁኔታ አንጻር አሁንም ለሳንድሮ ቶናሊ ዝውውር ላይ ለመጠንቀቅም እንደወሰኑ ጭምር ነው የተነገረው። እንደሚታወቀው አሌክዛንደር ኢሳክ ሊቨርፑልን ለመቀላቀል ሲል ልምምድ በማቆምም ወይም አድማ በማድረግም ተጽዕኖ ፈጥሮባቸው እንደነበር ይታወሳል። በመሆኑም ሳንድሮ ቶናሊ የመልቀቅ ፍላጎቱን ከገለጸ ኒውካስልም ብልህ በመሆኑ ሌሎች አማራጮችን የሚመረምር ይሆናል ተብሎ እንደሚታሰብ ነው ዴይሊ ሜል የተባለ የመረጃ ምንጭ ይፋ ያደረገው። እንዲሁ አሌክስ ክሩክም ይናገራል። ሳንድሮ ቶናሊና ማንቸስተር ዩናይትድን የሚያገናኙ ዜናዎች ከጊዜ ወደ ጊዜም በጣም እየጨመሩ እንደመጡ የሚያሳዩ ነገሮችን የተመለከተ፣ ነገር ግን ማንቸስተር ሲቲም ከዚህ ፉክክር ውጪ ማድረግ እንደሌለብን ነው መረጃው የተናገረው። ምክንያቱም የበርናርዶ ሲልቫ የወደፊት ቆይታ አጠራጣሪ ነው። እንዲሁም ደግሞ በዚህ ሳምንትም ሮድሪ ለሪያል ማድሪድ ኑና ውሰዱኝ የሚል አይነት አስተያየትን መስጠቱን ተከትሎ ስለዚህም ሁለቱም ተጫዋቾች ሲልቫና ሮድሪ የሚወጡ ከሆነ ደግሞ ከኤሊዮት አንደርሰን በተጨማሪ ሳንድሮ ቶናሊንም ለማስፈረም በማንቸስተር ሲቲና በዩናይትድ መካከል በጣም ትልቅ ፉክክር ሊኖር እንደሚችል የሚያሳይ መረጃን ነው እያወጣም የሚገኘው። ስለዚህም ቶናሊና ኤሊዮት አንደርሰን በትልቁ በሚቀጥለው የክረምት ተጫዋቾች የዝውውር መስኮት ስማቸው ይነሳል ተብሎ ይታሰባል። ማንቸስተር ዩናይትድ አሁን ላይ በሳንድሮ ቶናሊ ላይ ፍላጎት እንጂ እየጠነከረ የመጣ ግን ያለም ፍላጎት ያለው ማንቸስተር ዩናይትድ እንደሆነ እየተገለጸ ይገኛል። እንዳልኳችሁ ግን ዋነኛ ተፎካካሪ ወይም ዋነኛ እንግዲህ ተቀናቃኙ የሚሆነው ግን ማንቸስተር ሲቲ ይሆናል ተብሎ ይታሰባልና በትልቁ ፉክክሮችን እነዚህ ሁለት ክለቦች ያደርጋሉ ተብሎ ነው የሚጠበቀው በዝውውር መስኮቱ ላይ። የሊቨርፑል ጉዳዮችን የምንመልከት። ዓለም ዋንጫው ወደ ጀርመን መመለስ እንፈልጋለን ብሏል ፍሎሪያን ቨርትስ ነው ይህንን ሀሳብ የሰጠው። ጀርመናዊው የፊት መስመር ተሰላፊ የሆነው ፍሎሪያን ቨርትስ ብሔራዊ ቡድኑ ዓለም ዋንጫውን የማሸነፍ እቅድ እንዳለው ጭምር ነው የሚናገረው። ለዓለም ዋንጫ ፍጻሜ መድረስና ዋንጫውን ወደ ቤቱ መመለስ እንፈልጋለን ሲል ፍሎሪያን ቨርትስ ይናገራል። ምርጥ ስብስብ ይዘናል የሚለው ፍሎሪያን ቨርትስ በዓለም ዋንጫው ማንንም አንፈራም ሲልም ጭምር ነው የሚገልጸው። ጀርመን ትላንትና ስዊዘርላንድን 4-0 ስታሸንፍ ፍሎሪያን ቨርትስ 2 ጎሎችን አስቆጥሮ 2 ደግሞ አሲስቶችን በማድረግም በአራቱም ጎሎች ላይ በጣም ትልቅ ተሳትፎን ማድረግ ችሏልና በጣም ድንቅ የነበረ ፐርፎርማንስን ነው ትላንትና ፍሎሪያን ቨርትስ ያስመለከተው። ስለዚህም ዓለም ዋንጫውን ማምጣት እንፈልጋለን ሲል ይናገራል። ፍሎሪያን ቨርትስ ጨዋታውን በጀርመን ብሔራዊ ቡድን ያደረኩትም ምርጡ ጨዋታ ሲልም ነው የገለጸው። የትላንትናውን ጨዋታ በተመለከተም ሲናገርና በጣም ድንቅ የነበረ ፐርፎርማንስን ነው በትላንትናው ጨዋታ ላይ ማስመልከቱን እየተመለከተ ነው። ከ4-3 ነው ያሸነፉት። ከ4 ጎሎች ላይ 2ቱን አሲስት 2ቱን ደግሞ ጎል ያስቆጠረው ራሱ እንደሆነ ጭምር ነው የተመለከትነውና በጣም ድንቅ እንቅስቃሴን አሳይቷል። ሌላኛው ከሊቨርፑል ጋር የሚነሳው ጉዳይ ሊቨርፑል ያን ዲያማንዴን ከ33 ተተኪዎች አንዱ አድርጎ እንደያዙት ነው የተረጋገጠው። በተለያዩ እጩ ዙሪያ ከበስተጀርባ የተለያዩ ውይይቶች እየተደረጉ ነው። አርቢ ላይፕዚግ ለያን ዲያማንዴ እስከ 100 ሚሊዮን ዩሮ እየጠየቁ ነው። ስለዚህም ደግሞ ወደ ባየር ሚኒክ የሚሄዱ ነገር አሁንም ከእውነታ የራቀ ነው። ስለዚህ ሊቨርፑል ይህንን ተጫዋች የማስፈረም ትልቅ እድል እንዳለው ጭምር የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ሊቨርፑሎች 3 እጩዎችን ይዘዋል። ከነዛ መካከል አንደኛው ያን ዲያማንዴ እንደሆነ ነው መረጃዎች እየወጡ የሚገኙት። ማንቸስተር ሲቲን ደግሞ እንመልከት። ንግግሬ ከአውድ ውጭ ተተርጉሞብኛል ብሏል ሮድሪ ሲናገር። ስፔናዊው አማካይ ሮድሪ በቅርብ እንግዲህ ስለ ሪያል ማድሪድ የሰጠው አስተያየት ለከፍተኛ ትችት እንደዳረገው የሚታወቅ ጉዳይ ነው። ሮድሪ በንግግሩ ሪያል ማድሪድ ከፈለገኝ ወኪሌን ማነጋገር ይችላል፣ የዓለማችን ምርጡን ክለብ እምቢ ማለት በጣም አይቻልም ሲልም ጭምር መናገሩ ይታወሳልና ምናልባት ይሄ ንግግሩ ከማንቸስተር ሲቲ ለመልቀቅ ፍላጎቱ እንዳለውና ሪያል ማድሪድን መቀላቀል ትልቁ ፍላጎቱ እንደሆነ
የሚያሳይ አይነት መረጃ ነው ብለው በርካቶች እየተቀባበሉት ይገኛሉና በዚህ አስተያየቱ ምክንያት በጣም ብዙ ወቀሳዎችና በጣም ብዙ ትችቶችም ደርሰውበታል። ሮድሪ በንግግሩ ግን ሪያል ማድሪድ ከፈለገኝ ወኪሌን ማናገር ይችላል ያልኩት ወይም የተናገርኩት ነገር ከንግግሬ ከአውድ ውጭ ነው የተተረጎመብኝ ሲልም ጭምር ነው የተናገረው። ስለቀረበበት ትችት የተጠየቀው ሮድሪ ሙሉ ቃለ ምልልሱን ስሙ፣ ነገሮችን ነጥላችሁ ከአውድ ውጭ አትተርጉሙ ሲልም ጭምር ምላሹን ሰጥቷል። ከ50 ደቂቃ ቃለ ምልልስ የሚፈልጉትን ቆርጠው ካወጡ ብዙ የምናገረው ነገር የለም ለምጄዋለሁ ሲልም ነው ሮድሪ ጨምሮ የሚናገረው። እኔ ግልጽና ነገሮችን ፊት ለፊት የምናገር ሰው ነኝ ያለው ሮድሪ የተቆረጠውን ሳይሆን ቃለ ምልልሱን አለ እሱን ሄዳችሁ ተመልከቱ፣ የትንሽዬ ሰከንዶች ወይም ትንሽዬ ደቂቃዎች እየቆረጣቸው ሁሉን ነገር አታሰራጩ ሲልም ጭምር ነው የተናገረውና ሙሉ 50 ደቂቃ ቃለ ምልልስ ነው ያደረኩት፣ እሱን ሙሉን መመልከት አለባችሁ፣ ከአውድ ውጪ እየተተረጎመብኝ ነው ሲልም ጭምር ነው የተናገረው ሮድሪ። ፔፕ ጓርዲዮላ ሞሐመድ ሳላ ሊቨርፑልን ለቆ መውጣቱን አስመልክቶ ሀሳቡን ሰጥቷል። ፔፕ ይናገራል። ከየርገን ክሎፕና ሊቨርፑል ጋር በነበሩን ፍልሚያዎች ሳላ ሁልጊዜም ትልቁ ተዋናይ ነበር። ሁልጊዜም ለሁሉም ነገር ተዘጋጅተም ጨዋታውን ተቆጣጥረ ኳሱን ብትይዝም እሱ ግን በአንድ ሰከንድ ሁሉንም ነገር ሊያፈራረስብህ ይችላል። እሱ የፕሪሚየር ሊጉ ሌጀንድ መሆኑ አያጠራጥርም። ለብዙ ዓመታት ለሊቨርፑል ያደረገው ነገር ልዩን ነገር ነው። እንደዚህ አይነት ተጫዋቾችን መተካት በጭራሽ አይቻልም። ዝም ብለህ ከነሱ አትርፈ ለመውጣት ነው የምትሞክረው። ይህ የመጨረሻ ከሆነ ለሊቨርፑል አመሰግናለሁ ሊለው ይገባል። ምክንያቱም እንደ ሳላ ያሉ ተጫዋቾች የታሪክ ምዕራፎችን የሚወስኑ ናቸው። መልካሙን ሁሉ ለሙሐመድ ሳላ እመኝለታለሁ ሲልም ነው ፔፕ ጓርዲዮላ ስለ ሙሐመድ ሳላ መልቀቅ ጥያቄ ቀርቦለት ምላሹን የሰጠው። የሪያል ማድሪድ ጉዳይንም እናንሳ። ቪኒሲዮስ ጁኒየር እንደ ሜሲ ለብራዚል ዓለም ዋንጫ ያመጣል ብለዋል ሃቪየር ቴባስ ናቸው ይህንን ሀሳብ የሰጡት። የስፓኒሽ ላሊጋ ፕሬዚደንት ሃቪየር ቴባስ ብራዚላዊያን ቪኒሲዮስ ጁኒየርን እንዲታገሱት ነው እየጠየቁ የሚገኙት። ቪኒሲዮስ ጁኒየር በክለቡ የሚያስመለክተውን አቋም በብሔራዊ ቡድኑ አያሳይም የሚል ቅሬታዎች ይቀርቡበታል። ስለ ጉዳዩ አስተያየታቸውን የሰጡት የላሊጋው ፕሬዚደንት ሃቪየር ቴባስ ብራዚላዊያን መታገስ አለባቸው ነው ያሉት። ሊዮኔል ሜሲ በአርጀንቲና ይተች ነበር ያሉት ሃቪየር ቴባስ በኋላ ላይ ግን የዓለም ዋንጫን አሳክቶላቸዋል ሲሉ ነው የተናገሩት። ብራዚላዊያን መታገስ አለባቸው ምክንያቱም ቪኒሲዮስ ዓለም ዋንጫውን ያሸንፍላቸዋል ሲሉም ሃቪየር ቴባስ ስለ ቪኒሲዮስ ጁኒየር ሀሳባቸውን ተናግረዋል። ፌዴሪኮ ቫልቬርዴ ይናገራል። ሁልጊዜም ቢሆን ለቡድን አጋሮች የፍጹም ቅጣት ምትን እንዲመቱ ተውላቸዋለሁ፣ ምክንያቱም የራስ ተነሳሽነታቸው እንዲጨምር ፈልጋለሁ። ነገር ግን የቡድን አጋሮች ኳሱን እንድመታ ፈልገው ነበር ከዩራጓይ ከእንግሊዝ ጋር ባደረግነው ጨዋታና በዚህ ምክንያትም እኔ መትቼዋለሁ። ካልሆነ ግን ሁሌም ቢሆን የፍጹም ቅጣት ምት ሲገኝ ግን ሌሎች ተጫዋቾችን እንዲመቱ ጥያቄ ያቀርብላቸዋለሁ ሲልም ጭምር ነው የተናገረው። በዚህኛው ኳስ ግን እኔ እንድመታው ፈቅደውልኛል፣ ስለዚህም መትቼ አስቆጥሬዋለሁ ሲልም ጭምር ነው የተናገረው። ከኛ ጋር እንዲሆን ፈልጌ ነበር፣ እርሱም ፈልጎ ነበር። ሪያል ማድሪድም በእኛ በካምፕ ውስጥ በመሳተፉ ደስተኛ ነው። በካምፕን ውስጥም ስለ ጁድ ቤሊንጋም ያለን ግምትም ጥሩ ነው ብዬ አስባለሁ ሲልም ጭምር ነው ቶማስ ቱሄል ስለ ጁድ ቤሊንጋም የተናገረው። በካምፕ ውስጥም እሱ ስላለን በጣም ደስተኞች ነን ብሏል ቶማስ ቱሄል የእንግሊዝ ብሔራዊ ቡድን አሰልጣኝ ሲናገሩ። በቡድን ስልጠናዎችና ቀስ በቀስ እርሱን ማዋሃዳችንን እንቀጥላለን። በጣም መጠንቀቅ አለብንና ምንም ነገር አናደርግም። ጁድ ቤሊንጋም በጣም አልፎ አልፎ የሚከሰት የጉዳት አይነት የጡንቻ ጉዳት ነው። ስለዚህም ደግሞ እሱን ለመቋቋም ትንሽ ጊዜ ይወስድበታል። ስለዚህም በጣም መጠንቀቅ አለብን እና ምንም አይነት አደጋ አንወስድም። በምርጥ ሁኔታ ከጃፓን ጋር በሚደረገው ጨዋታ ላይ አንዳንድ ደቂቃዎችን እንሰጠዋለን። ይሄ እቅዳችን ነው ሲሉ ቶማስ ቱሄል ስለ ጁድ ቤሊንጋም ተናግረዋል። በቅርቡ የማንቸስተር ሲቲው አማካይ ሮድሪ የሰጠው ቃለ መጠይቅ በብዙዎች ዘንድ አግራሞትን መፍጠሩ የሚታወስ ነው። ሆኖም ግን ተጫዋቹ ከትላንትና ምሽቱ የስፔንና የሰርቢያ ጨዋታ በኋላ ሚዲያዎች በተለይም በማድሪድ ያሉ ሰዎች ከ50 ደቂቃ ቃለ መጠይቅ ውስጥ የሚፈልጉትን ብቻ ቀንጭበው በማውጣት ለትርጉም በሚያመች መልኩ እንዳቀረቡትን የተናገረው። በተጨማሪም ሮድሪ በምሽቱ ንግግሩ ላይ ሁልጊዜም ቢሆን ነገሮችን በግልጽና በቀጥታ የመናገር ልምድ እንዳለው በመጥቀስም ንግግሩ ግራ የገባቸው አድናቂዎቹ የተቀነጨበውን ንግግር ሳይሆን ሙሉ ቃለ መጠይቁንም እንዲያዳምጡት ጋብዟል። ሮድሪም በተያያዘም ከጋዜጠኛው እንዲህ በሚል ጥያቄ ቀርቦለት ነበር። ከባለፈው መግለጫዎች በኋላ በማድሪድ ያሉ ብዙ ሰዎች ከፍተኛ መነቃቃትና ደስታ እየታየባቸው ነው። በዚህ ዙሪያ ምን ትላለህ የሚል ጥያቄ ቀርቦለት ነበር። ሲመልስም ይህ ነገር ተላምጄዋለሁ። ከ50 ደቂቃ ቃለ መጠይቅ ውስጥ እነሱ የፈለጉትን ብቻ ነው ቀንጭበው ያወጡት። በዚህ ዙሪያ ደግሞ የምለው ነገር የለም። እኔ ነገሮችን በግልጽና በቀጥታ የምናገር አይነት ሰው ነኝ። መስማት ለሚፈልግ ሰው ሙሉውን ቃለ መጠይቅን ገብቶ መመልከት ይችላል ሲልም ጭምር ነው ሮድሪ ካሳንቴ ሀሳቡን የተናገረው።
የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁን ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።